ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ በአማራ ክልል ስላለው ወቅታዊ ሁኔታ የተመለከተውን መረጃ ልናቀርብላችሁ መተናል እንግዲህ በአማራ ክልል በዋናነት በወሎ ያለውን ወቅታዊ ሁኔታ በስፋት የምንመለከትበት በጎጃም በጎንደርና በሸዋ እንደዚሁ በተለያዩ አካባቢዎች የሚካሄደውን የህልውና ተጋድሎችን የሚመለከቱ መረጃዎችን ልናካፍላችሁ ከዘውትር ተሳታፊያችን ጋር ተገኝተናል ወሎ ያለው ነገር በየለቱ እየተቀያየረ ነው ወደ ላሊበላ አካባቢ ያገዛዙ በኢትዮጵያ አየር መንገድ ሰራዊት ማራገፉ ተመልክቷል ባህር ዳርም በተመሳሳይ በኢትዮጵያ አየር መንገድ አማካይነት ወታደሮችን እያራገፈ እንደሆነ ተሰምቷል ከባህር ዳር የመከላከያ ኮንስትራክሽን ድርጅት መኮድ ዋና ጣቢያ በርካታ ወታደራዊ ካሚዮኖች ወደ ወሎ ሲሄዱ የሚያሳየው ቪዲዮ እንደዚሁ ለአንከር ሚዲያ ደርሰውታል በጋሸና ትምህርት ቤቶችን ምሽግ በማድረግ ከፍተኛ ጉዳት እንዲደርስ ያደረገው ያገዛዙ ጦር በአሁኑ ሰዓት ተበታትኖ ወደ ተለያዩ አካባቢዎች እየሸሸ እንዳለም ነው በደረሰን መረጃ ላይ የተመለከተው ደብረ ማርቆስም እንደዚሁ ፋኖች አዳራቸውን አንድ ኦፕሬሽን መፈጸማቸው ተመልክቷል ዝርዝሩን ከዘውትር ተሳታፊያችን እናገኛለን መስመር ላይ ይገኛል በጣም ነው ማመሰግነው እንግዲህ ጋሸና ዳግም ለመያዝ ባገዛዙ በኩል የሚደረግ ዘርፈ ብዙ እንቅስቃሴ አለ አገዛዙ በተለያዩ አካባቢዎች ያሉትን ኃይሉን በማሰባሰብ ጋሸናን ዳግም ለመያዝ ሙከራ ለማድረግ መዘጋጀቱም እየተነገረ ይገኛል የጋሸና ከአገዛዙ እጅ ተመውጣቷ መንደሩ ያንን መንደር ከፍተኛ ድንጋጤ ውስጥ ነው የከተተው እስቲ በአጠቃላይ ያለው ሁኔታ ምን ይመስላል በዛሬው ዕለት በአጠቃላይ በወሎ ያለውን አጠቃላይ ሁኔታ ምን እንዴት ያሉ መረጃዎች ነው ከእጅ የሚገኙት እንግዲህ የወሎ አጠቃላይ የፋኖ ድል በላይ ሆነብንና አንዱን አጣጥመን ሳናበቃ ሌላ አስደናቂ ጀብዶ እየተፈጸመ እንደው በጣም ባስገራሚነት እየቀጠለ ነው የሚገኘው በትናንትናው ዕለት እጅግ በጣም ቁልፍ የተባለችውን የጋሸና ከተማን በመቆጣጠር በከተማዋ ላይ ሰፍሮ የነበረውን ኃይል በመደምሰስ ከፍተኛ ጀብዶ በመፈጸም ከተማዋን መቆጣጠራቸው ይታወቃል እቺ ታሪካዊ የወታደራዊ ጠቀሜታ ያላት ታሪካዊ ከተማ በትናንትናው ዕለት ከተያዘች በኋላ የፋኖ ኃይሎች በተለይ በዋናነት ትናንትና ሰሞኑን የተመሰረተው ዋሴል ክፍለ ጦርና የጎፍ ክፍለ ጦር የሚባሉት በጋራ ወይንም ከአሳምነው እዝ ጋር በመተባበር በጣም እጅግ በጣም ታሪካዊ የተባለችውን ወታደራዊ ጠቀሜታ ያላትን ወረኢሉ ከተማን መቆጣጠራቸውን ዛሬ አስታውቀዋል እንግዲህ መሳይ እቺ ከተማ አጼ ምኒልክ በአድዋ ጦርነት ጊዜ የኢትዮጵያን ሕዝብ በሙሉ በፍቅር በአንድነት በአገር ወዳድነት ሙሉ በሙሉ ጥሪ አድርገው ትልቅ ጀብዱ የፈጸሙባት እና የኢትዮጵያን ሕዝብ ባንድ እንዳንድ አፍተናጋሪ እንዳንድ ልብ አሳቢ ሆኖ የኢትዮጵያ ጀግኖች ተሰባስበው አድዋ ድረስ ሄደው ድል ያደረጉባትና ከፍተኛ የሆነ ወታደራዊ ጠቀሜታ ያላት ከተማ ነች እንግዲህ በዚህ ከተማ ላይ የፋኖ ኃይሎች በሰነዘሩት ጥቃት የመከላከያ ኃይሉ ፍርስርሱ በመውጣት ከተማዋን ለቆ ተበታትኖ ወጥቷል በተደረገው ውጊያ መሳይ በጣም የሚገርመው ከፍተኛ የሰራዊት አባላት ተደምስሰዋል በርካታ ቁጥር ያለው የመከላከያ ሰራዊት እጁን ሰጥቷል እንዲሁም ተተኳሾችን ከባባድና የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን በርካታ መሳሪያዎችን ማርከው በእጃቸው እንዳስገቡ ነው መረጃዎች የሚያመላክቱት እንግዲህ እቺ ከተማ በታሪካዊነቷ ከምትጠቀሰው በተጨማሪ የወረኢሉ ከተማ በመያዟ በሰሜን ወሎ እና በደቡብ ወሎ በሁለቱም ዞኖች የፋኖ ኃይሎች ግዛታቸውን እያሰፉ በአንዳንድ ቦታ ላይ ተቆርጦ የቀረውን የመከላከያ የአድማ ብተናና የሚኒሻ በአጠቃላይ የአገዛዙን ጦር አቅም እያነሰና በከበባ ላይ የሚገኙ ተቆርጦ የቀሩትን ማጥራት ብቻ ሲቀር ጋሸናን ወረኢሉን ከተቆጣጠሩ በኋላ አሁን ምናልባት ወደ ጎንደር አካባቢ እንቅስቃሴ ሊያደርጉ እንደሚችሉ ነው መረጃዎች የሚያመላክቱት እንግዲህ ይሄን ቀጠና ጋሸና ከተያዘ በኋላ መቄት ከተማ ከተያዘ በኋላ የመከላከያ ኃይሉ በምንም አቅጣጫ ወደዚህ አካባቢ መንቀሳቀስ ስላልቻለ ከባህር ዳር ከተማ አንተ እንዳልከው ከመኮድ በርካታ ክፍለ ጦሮችን የጫኑ መኪናዎች እንቅስቃሴ በሚያደርጉበት ሰዓት ደብረ ዘቢጥ አካባቢ የደቡብ ጎንደር ፋኖች ከፍተኛ የሆነ ምከታ በመፈጸም ወደዛ አካባቢ ሄደው እንዳያጠቁ በማድረግ ከፍተኛ ጀብዶ መፈጸም መቻላቸውን ነው መረጃዎች የሚያመላክቱት በዚህ በደብረ ዘቢጥ ከተማና በዙሪያዋ የሚገኙ ጥቃቅን ከተሞች ላይ የደቡብ ጎንደር ፋኖች ከፍተኛ የሆነ ማጥቃት በመፈጸም የመጣውን ኃይል መደምሰስ መቻላቸውንና ሊሄድ ወደ ጋሸና ወደ መቄት አካባቢ ሊንቀሳቀስ የነበረውን ኃይል መክተው ማስቀረት መቻላቸውን መረጃዎች አሁን ማምሻውን የደረሱን መረጃ ያመላክታል ይህ በእንዲህ እንዳለ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር
ታላቅ ጀብዶ በመፈጸም ዛሬ የአገዛዙ ጦር ከአጣዬ ተነስቶ ወደ ካራቆሬ ሲጓዝ በነበረ ኃይል ላይ በወሰዱት ማጥቃት በጣም ከባድ የሆነ ጉዳት ማድረሳቸውን አስታውቀዋል። አንድ ሙሉ ሲኖትራክ መኪና የጫነ መከላከያ የጫነ መኪና በከባድ በመካከለኛ ቡድን መሳሪያ ተመቶ መኪናውን ከመቃጠሉ በተጨማሪ በመኪናው ላይ ተጭኖ የነበሩ የመከላከያ ኃይሎች ሙሉ በሙሉ መደምሰሳቸውን አያይዘው ገልጸዋል። በዚሁ አካባቢ በአሳምነው እዝ ስር የምትገኘው የ7 ክፍለ ጦር ወደ ኤፍራታና ግድም ወረዳ አጣዬ ከተማ ገብቶ በተለይ ተርተር ባቡር ሀዲድ በተባለ ቦታ ላይ መሽጎ የነበረውን የአገዛዙን ጦር በሌሊት በመምታት የዚችን ከተማ መቆጣጠር መቻላቸውንም እንዲሁ አስታውቀዋል። በሌላ ዜና በጎጃም አካባቢ እየተደረገ ያለው የማጥቃት እንቅስቃሴ ከዕለት ወደ ዕለት የማጥቃት ስፋቱን እየጨመረ በመምጣቱ በበርካታ የጎጃም ቀጠናዎች የአማራ ፋኖ ብሔራዊ ኃይል በተለያዩ አቅጣጫዎች የሰነዘረውን ማጥቃት በውጤታማነት እያጠናቀቀ እንደሆነና ተጨማሪ ከተሞችን መቆጣጠር መቻሉን አሁን ዛሬ ማምሻውን የደረሰን ዜና ያመላክታል። ይህን ተከትሎ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የቀኝ ጌታ የወፍታሔ ንጉሴ ኮር በደብረ ማርቆስ ከተማ በሌሊት በፈጸሙት የማጥቃት እንቅስቃሴ የከተማ አስተዳደሩን ከንቲባ ለማፈንና ለመደምሰስ ወደ ቤቱ ማጥቃት ከሰነዘሩ በኋላ ሰውየውን ማግኘት ባይችሉም ነገር ግን አጃቢዎችን መደምሰስ መቻላቸውን አስታውቀዋል። ከባህር ዳር አቅራቢያ እንዲሁ 1ኛ ክፍለ ጦር የገርጨጭን ከተማ የተቆጣጠረ ሲሆን ወደ አብሮ መኖር ወደ ተባለች ቀበሌ ሲጓዝ በነበረ የአገዛዙ ጦር ላይ በተፈጸመበት ጥቃት ለግማሽ ቀን በተደረገው ውጊያ 4 ወታደራዊ ምሽጎችን በመቆጣጠር ከጥቅም ውጭ በማድረግ በርካታ ተተኳሾችን እንዲሁም ምርኮኞችን በመያዝ ከ35 በላይ የአገዛዙ ጦር መደምሰስ መቻላቸውንና እችን ገርጨጭ የተባለች ከተማ በእጃቸው ማስገባታቸውን አስታውቀዋል። እንዲሁም ከባህር ዳር ከተማ በቅርብ ርቀት የሚገኙ በአንዳሳና በጭስ አባይ ከተሞች ላይ 1ኛ ክፍለ ጦር እንዲሁ ጥቃት ሰንዝሮ በከተማዋ ላይ አሁን ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን እነዚህ 2 ከተሞች ወይም አንዳሳና ጭስ አባይ ከተሞች ከባህር ዳር ከተማ በ5 እና በ6 ኪሎ ሜትር ቅርብ ርቀት ላይ የሚገኙ ከተሞች ሆነው ነገር ግን የፋኖ ኃይሎች በዛ ላይ ሰፍሮ የነበረውን የመከላከያ ሰራዊት በከፍተኛ ደረጃ በማጥቃት ላይ እንደሚገኙና ውጊያው ባለመጠናቀቁ የደረሰውን ክሳራ ለወደፊቱ የምናሳውቅ ይሆናል። በሌላ ዜና በምዕራብ ጎጃም ዋና ከተማ ፍኖተ ሰላም ዛሬ ከሰዓት በኋላ በከተማዋ ላይ ጥቃት በመፈጸም በከተማዋ ዙሪያ ላይ ገራይ፣ አባሰም፣ ባከል፣ ሸምበቁማ በሚባሉ አካባቢዎች ላይ ከፍተኛ የሆነ ማጥቃት እየተፈጸመ ሲሆን ይሄ የሆነው የጅጋን ከተማ ወይንም ከፍኖተ ሰላም ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው የጅጋን ከተማ ከተቆጣጠረ በኋላ ወደ ዞኑ ዋና ከተማ ማጥቃት መጀመራቸውን አሁን ማምሻውን የደረሰን ዜና ያመለክታል። ዛሬ ተያያዘ ዜና የደንበጫ ከተማ በፋኖ እጅ ከወደቀች በኋላ ዛሬ እንዲሁ ደንበጫ ከተማ በፋኖ እጅ መግባቷንና የኢንጂነር ክበር ተመስገን ክፍለ ጦር በርካታ ወታደሮችንና ሚኒሻዎችን አድማ ብተናዎችን በመደምሰስ ከፍተኛ ድል መጎናጸፉንና ይሄ ጥቃት ተስፋፍቶ የማቻከል ወረዳ ዋና ከተማ የሆነችው አማኑኤል ከተማም የፋኖ ኃይሎች በከተማዋ ላይ ገብተው ጥቃት መፈጸማቸውን አስታውቀዋል። በጎጃም አካባቢ አሁንም ጥቃቱ ተስፋፍቶ የቀጠለ ሲሆን ጃዊ ፈንድቃ የምትባለው የምዕራባዊ የጎጃም ግዛት የሆነችው ጃዊ መተከል 4ኛ ክፍለ ጦር በአገዛዙ ጦር ላይ በፈጸመው ማጥቃት ጃዊ ፈንድቃ ከተማን መቆጣጠር መቻላቸውን አያይዘው ጠቅሰዋል። ይህ በእንዲህ እንዳለ አሁን ከ10 ሰዓት በኋላ ማምሻውን ከ10 ሰዓት በኋላ ከባህር ዳር ተነስቶ ወደ ደብረታቦር ሲጓዝ የነበረ በርካታ ቁጥር ያለው የሰራዊቱ አባላት የመከላከያ ሰራዊቱ አባላት ሐሙሲት ከተባለች ከባህር ዳር አቅራቢያ የምትገኝ ከተማ ላይ የደቡብ ጎንደር ፋኖዎች ጥቃት በመፈጸም በሰራዊቱ ላይ ከፍተኛ የሆነ ድል መጎናጸፋቸውን አያይዘው ጠቅሰዋል። እንግዲህ በጣም በዝርዝር ነው መረጃዎቹን ያካፈልከን። በተወሰነ ደረጃ ወሎ ላይ ያለውን ነገር እንመልከተው። እንዳልነውም ቀደም ሲልም እንደገመት ነው የወሎው ድል ማርሽ ቀያሪ የሆነ ነው። ለሌሎች አካባቢዎች መነቃቃት ብቻ ሳይሆን በአገዛዙ መንደር ከፍተኛ ጭንቀትና መረበሽን እንደፈጠረም በተለያዩ ማሳያዎች መግለጽ ይቻላል። የዶክተር ጌዲዮን ጢሞቴዎስ የመንግስታቱ ድርጅት ደብዳቤም ለፋኖ እውቅናም የሰጠ ይመስላል በተዘዋዋሪ። ይሄም የወሎው ድል ውጤት እንደሆነ እንደዚሁ በግልጽ ማወቅ የሚቻል እንደሆነ ነው
የሚታመነው። ለማንኛውም አጠቃላይ ሂደቱ አገዛዙ አሁን በደንብ እየተሰማው መጥቷል። ሰራዊት በማሰልጠን በገፍ በማስገባት ድሮን አለኝ ሚሳኤል አለኝ በሚል ይህንን ጦርነት በአሸናፊነት ሊሻገረው እንደማይችለው የተረዳ እንደሆነ ነው የሚታወቀው። ግን አልተቋረጠም። አሁንም በኢትዮጵያ አየር መንገድ አውሮፕላን በርካታ የአገዛዙ ወታደሮች ተጭነው እየተራገፉ ይገኛሉ። ከላሊበላ መውጣትም አልቻለም። ምክንያቱም መንገዶች በሙሉ በፋኖች ቁጥጥር ስር ስላሉ። አጠቃላይ ሁኔታው ምን ይመስላል? እስቲ ወሎ ላይ ያለው ምን አይነት ነገር እየፈጠረ ነው የሚገኘው? መሳይ ያልፈነቀለው ድንጋይ የለም። የመከላከያ ሰራዊቱ ከወልዲያ ወጥቶ በወልዲያ ዙሪያ የሚገኙ በፋኖ ቁጥጥር ስር የሚገኙ ከተሞችን ለመያዝ በአምስቱም አቅጣጫዎች ሰራዊቱን አሰማርቶ መንገዶችን ለማስከፈት ይኸው ወልዲያ ዙሪያ እንደ ቀለበት ከታነቀች በኋላ በፋኖ ኃይሎች ከታነቀች በኋላ ሰራዊቱ በጣም በከፍተኛ ደረጃ መንገድ ለማስከፈት ከፍተኛ የሆነ ዝግጅት አድርጎ ጦርነት ከፍቶ ነበር፣ ውጊያ ከፍቶ ነበር። ይህን ግን አልቻለም። ስላልቻለ አሁን ምናልባትም የተፈጠረው ትቢቱ አሁን ተንፍሷል ማለት ይቻላል። ምክንያቱም አንተ እንዳልከው ለተባበሩት መንግስታት ድርጅት ዶክተር ጌዲዮን ጢሞቴዎስ የተፈረመው ፊርማ እና የተጻፈው ደብዳቤ የፋኖ ኃይሎች ከሻቢያ እና ከህወሓት ኃይሎች ጋር በመሆን ወጉን፣ ደበደቡን፣ መቱን ብሎ ነው የተናገረው። ዋናው ነገር መደብደቡ መመታቱና መሸነፉን ማመኑ ነው። አሁን ማንንታው የኛ ጉዳያችን አይደለም። ነገር ግን ለፋኖ ኃይሎች እውቅና ላለመስጠት እስከተባበሩት መንግስታት ድረስ ሴራ መጠንሰስ መቻሉ ግን እጅግ በጣም ያስተዛዝባል። መሳይ የወሎ አጠቃላይ ድል እኛ ከአቅማችን በላይ ሆኗል። አንደኛውን ድል አጣጥመን ሳንጨርስ ሌላ ከሰዓት በኋላ አንድ ከተማ ተያዘ፣ አንድ ክፍለ ጦር ተመቶ ይሄን ያክል ሰራዊት ተማረከ፣ ተደመሰሰ ብለን እንደው ከጓደኞቻችን ጋር እንኳን ደስታችንን ሳንጨርስ ሌላ በርቀት ያለ ከተማ ደግሞ የፋኖ ኃይሎች በቁጥጥራቸው ስር አደረጉ ተብሎ መረጃው ይመጣልናል። ስለዚህ በአጠቃላይ የወሎ ድል ለአማራ ህዝብ የበቃ በጣም ትልቅ አይናችንን በደንብ አድርገን የገለጥንበት ልባችንን ሊሞላ ያደረግንበት ትልቅ ድል ያገኙት። አሁንም ያገዛዙ ከሙሉ ትቢቱ ተንፍሷል ማለት ባይቻልም ባገኘው አጋጣሚ ሁሉ በሐራ ገዳ አድርጎ ወልዲያ አካባቢ በጣም በርካታ ሺህ ሰራዊት አስገብቶ ሌሎችን ለማስከፈት ጥረት አደረገ፣ አልቻለም። ጋሸናን ለማስለቀቅ ከባህር ዳር፣ ከጎንደር፣ ከደብረታቦር እንዲሁም ከሌሎች ከባህር ዳር ቅርብ ርቀት ያሉ የወታደራዊ ማዘዣ ጣቢያዎች ላይ በርካታ ሰራዊትን በካሚዮን ጭኖ እንቅስቃሴ ቢያደርግም አሁን ዛሬ ከሰዓት በኋላ ደብረ ዘቢጥ ብትባል ከተማ ላይ ወደ ጋሸና እንቅስቃሴ ሲያደርግ የነበረ ኃይል በከፍተኛ ደረጃ ተመቶ ወደኋላ እንዳፈገፈገ መረጃዎች ደርሰውኛል። መሳይ በጣም የሚገርመው ደግሞ የአማራ ፋኖ ህዝባዊ ኃይልና የአማራ ፋኖ ህዝባዊ ድርጅት አፋድና አፋባሃ የሚባሉት ሁለቱ ድርጅቶች በደቡብ ጎንደርና በሰሜን ወሎ አካባቢ ከፍተኛ የሆነ ጥምረት ፈጥረው ማጥቃት፣ መከላከል፣ አንደኛው ሲያጠቃ አንደኛው ሌላ ኃይል እንዳይቀርብለት በማድረግ ከፍተኛ አስተዋጽኦ ነው ያደረጉት። በዚህ በደብረ ዘቢጥ አካባቢ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አንበሳው ጋይን ክፍለ ጦር ጨጨሆ ላይ ወደ ጋሸና ኃይል እንዳይጨመርለት ለማድረግ መንገዱን በመዝጋት ከፍተኛ ቦታዎችን በመቆጣጠር ይሄ ኃይል ወደ ጋሸና እንዳይሄድ በማድረግ ከፍተኛ አስተዋጽኦ አድርጓል። የአንበሳው ጋይን ክፍለ ጦር እንግዲህ ወሎ ከእጁ እያመለጠች እንደሆነ ከመልሶ መያዝ የማይችልበት ደረጃ እንደሆነ የመንግስት ወታደራዊ ጀነራሎች አውቀውታል። በተሻላቸው መጠን ይሄ አጠቃላይ የተገኘው ድል በብልጽግና ፓርቲ አመራር ዘንድ ፍርሃት እንዳይፈጥር ለማድረግ ስርዓቱ እንዳይፈርስ ለማድረግ ከፍተኛ የፕሮፓጋንዳ ስራ እየተሰራ ነው። በወልዲያ ከተማ የማይመለከተው መሳይ በጣም የሚገርመው የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ኤድጋ ሲሳይ በወልዲያ ከተማ በሌሊት ገብቶ ቀረጻ አድርጎ በሐራ በኩል አድርጎ እንደገና ተመልሶ በወጣበት በሰዓታት ልዩነት ውስጥ ሌሎች የብልጽግና አመራሮች ከሐራ ከተማ አድረው ወደ ወልዲያ ሲገቡ አርፒጂ መሳሪያ ተመተው በርካታ ባለስልጣናትና ወታደራዊ አጃቢዎች እንደተመቱ መረጃዎች ወጥተዋል። ስለዚህ በሄዱበት ሁሉ ቤተክርስቲያን እንደገባች ውሻ እየተቀጠቀጡ አጠቃላይ አብቅቻለሁ፣ ደክሞኛል፣ ከእንግዲህ በኋላ ከአማራ ክልል የምወጣበት ጊዜ ትንፋሽ ማግኘት ባለመቻሌ ትንፋሽ ስጡኝ ብሎ መለመን እስኪሳነው ድረስ በመለመን ደረጃ እስኪመጣ ድረስ የፋኖ ኃይሎች አጠቃላይ ክንዳቸውን እያሳረፉበት ነው የሚገኙት። አሁን ደግሞ ከደቡብ ወሎና ከሰሜን ወሎ አካባቢ የተደረገ ካለው ጦርነት በተጨማሪ በጎጃም አካባቢ ዘመነ ካሴ እንደተናገረው ዓለምን ሊያስደንቅ የሚችል በጎጃም አካባቢ ጥቃቶችን ለመሰንዘር ዝግጅታችን ጨርሰናል በማለት እንደተናገረው በደንበጫ፣ በአማኑኤል፣ በደብረ ማርቆስ፣ በጅጋ፣ በባህር ዳር ዙሪያ ቅርብ ቦታዎች ላይ ጥቃት በመፈጸም በሰራዊቱ ምሽጎች ላይ ከፍተኛ የሆነ ድምሰሳ በመፈጸም ቦታዎችን፣ ከተሞችን፣ መንገዶችን እየተቆጣጠሩ
እየተጠራጠሩ እንደሚገኙና በአጠቃላይ ሰራዊቱ የመንግስት ሰራዊት በመዋጋት ደረጃ ሞራሉ ሙሉ በሙሉ አጥቶ ውጊያ በተጀመረ በ30 እና በ1 ሰዓት ውስጥ እየፈረሰ ልብሱን እያወለቀ መሳሪያውን ገበሬ እየሰጠ እየሸጠ ከአካባቢው መጥፋት እንደሚፈልግ ነው መረጃዎች እያመላከቱ የሚገኙት። መሳይ እነዚህ ነገሮች ድምር ውጤታቸው የአገዛዙን ውድቀት በቅርብ ሊሆን እንደሚችል የሚያመላክቱ ናቸው። በወታደራዊ ኃይል እፈተዋለሁ በቅርቡም ፓርላማዎቹን የሁለቱን ምክር ቤቶች መክፈቻ ስነ ስርዓት ላይ ፕሬዝዳንት ታዬ አጽቀሥላሴ የተናገሩት ነገር አለኛ አቅቶን አይደለም ሰላም ማስከበር በኃይል መጨፍለቅና ደፍጥጦ እነዚህን ኃይሎች ማጥፋት መንግስት ተስኖት ሳይሆን ለሰላማዊ መፍትሄ ለውይይት እድል ለመስጠት ነው ብለዋል። በጎን ይህንን ነገር በማይክ ጨብጠው ይናገራሉ። በሌላ በኩል ግን እየተንደፋደፉ ነው ያሉት። በዚህም በዛም የሚያደርጉት እንቅስቃሴ ሁሉ ከሽንፈት ሌላ የሚያመጣላቸው ነገር የለም። አሁን መጠነ ሰፊ የሆነ ወታደራዊ ምልመላ እያደረጉ ነው። ምልመላው የሚቋረጥ አይደለም። ኦሮሚያና ደቡብ ክልል ላይ እንደዚሁ ሰፊ የሆነ ብሔራዊ ውትድርና በሚመስል መልኩ አፈሳ እየተከናወነ ይገኛል። አብይ አህመድ ለመንግስታቱ ድርጅትም ደብዳቤ እንዲደርሳቸው አድርጓል። ኤርትራ በረጅም እጇ ግዛቴን እያመሰች ነው፣ ተቃዋሚዎችን እየረዳች ነው የሚል ጅራፍ ራሱ ገርፎ ራሱ የመጮ ያህል ከፍተኛ ጩኸት እያሰማ ይገኛል። ብዙዎቹ የብልጽግና አመራሮች አሁን ወጥተው መድረክ ላይ የሚናገሩት የተስፋ መቁረጥም እንዳለበት ነው። የብልጽግና ሰዎች ብቻ ሳይሆኑ አብን የመሳሰሉ የአብይ አህመድ አጃቢ የፖለቲካ ፓርቲ ነን የሚሉ አካላትም እንደዚሁም ከስምረትም ሌተናል ጻድቃን ገብረትንሳኤ ወጥቶ የተናገረው ብልጽግናን ለማዳን ነው። ብልጽግና አሁን ርብርብ ላይ ነው ያለው። በጦርነት እንደማያሸንፍ ሲያቀው በቃ የድረሱልኝ ጥሪ ለዓለም አቀፉ ማህበረሰብም ለአጋር የፖለቲካ አጃቢዎቹም ጭምር እያቀረበ ያለበት ሁኔታ ነው የሚስተዋለው። እንደው አገር ቤት ነው ያላችሁት። ህዝቡ ይህንን ስሜት ተረድቶታል ወይስ በቴሌቪዥንና በአብይ አህመድ የፕሮፓጋንዳ ማሽኖች የሚሰማቸውን እያየ ነው ወይስ ትክክል መሬት ያለውን ነገር እየተረዳ ነው ያለው? ምንድን ነው የህዝቡ ስሜት? መሳይ ከፋኖች በላይ ወይም መንግስትን ሊጥሉ መሳሪያ አንስተው እየታገሉ ካሉ ጫካ ከገቡ የፋኖ ኃይሎች በላይ በከተማ የሚገኘው ህዝብ የስርዓቱን መውደቅ በጉጉት እየጠበቀ ነው የሚገኘው። እነሱ እንደሚሉት አሁን መሸነፉን የኢትዮጵያ ህዝብ በደንብ አድርጎ አውቆታል። በመጀመሪያ ደረጃ ከዛላምበሳ ተነስቶ ወልዲያ ድረስ በመቶዎች ኪሎ ሜትር አቋርጦ የሚመጣ የኤርትራ ጦር የመንግስትን ጦር ሊወጋ አይችልም። ፍልፈል አይደለም፣ መሬት ለመሬት እየቆፈረ አይመጣም። በየትኛውም አቅጣጫ ሊመጣ አይችልም። ሁለተኛ ነገር ይሄ ስርዓት ምናልባት መጽሐፍ ቅዱስ እንደሚናገረው ከሆነ ንጉስ በሰራዊት ብዛት አይድንም ነው የሚለው። እነሱ እየገመቱት ያሉት ይህን ያክል መሳሪያ ታጥቀን ይህን ያክል ሰራዊት አሰልጥነን በመከላከያ ማሰልጠኛ ተቋማት ላይ አሰልጥነን ከፋኖ ኃይሎች እጅግ በጣም የበዛ ሰራዊት በአማራ ክልል አሰማርተን የሽንፈታችን ምንጭ ምንድነው ምክንያቱ ምንድነው ብለው ሲገመግሙ ምክንያት ሊያገኙለት አልቻሉ። ፋኖች 100 1,000 ሆነው እያጠቋቸው የያዙትን ከባድ መሳሪያ የያዙትን የቡድን መሳሪያ የያዙትን ክላሽ እየማረኩ ከወታደራዊ ተኩስ ሬንጅ ውጭ የሆኑ ኮሎኔሎችን እየማረኩ ኮሎኔሎችን እየገደሉ ሻለቆችንና አጠቃላይ ክፍለ ጦሩ በአንድ ቀን ውጊያ እየፈረሰ እየደከመ ያለ ስርዓት እንደሆነ የኢትዮጵያ ህዝብ በደንብ አድርጎ አውቋል። ደስታውንም እየገለጸ ነው። በተለያየ መንገድ ደስታውን እየገለጸ ነው። የመንግስት ፕሮፓጋንዳ ግን እንደው የቀበሮዋን ታሪክ የበግረኛውን ታሪክ ነው የሚመስለው። በሶስተኛው ጊዜ ቀበሮ መጣብኝ ብሎ ሲናገር ውሸቱን ነው። ከዚህ በፊት 2 ጊዜ ሸውዶናል። ቀበሮ ሳይመጣ ነው ቀበሮ መጣ ብሎ ያለን። ስለዚህ አሁን ውሸቱን ነው ብለው እንደቀሩት አይነት የእውነቱን እንዲናገር የማይታመንበት ደረጃ ላይ ደርሷል መንግስት።